በሃይማኖትና በስልጣን ጥመኝነት የተሰገሰጉ ኃይሎች ናቸው። በደቡብም ያለውን በየትም ያለውን ካያችሁት አማራው በሁለት ሰይፍ ይታረዳል። አንደኛ ኦርቶዶክስ ሲጠላ ለምን እነሱ በሃይማኖት ስለሆነ ሌላውን የሚያንጓጥጡት ሁሉ ጊዜ ካያችሁት ኦርቶዶክሱ በደቡብም በኦሮሚያም በሶማሌም የሆነ ጊዜ ይጠቃል። ለምን ከዚህ የሚተፉት መርዝ ለምሳሌ ምንም ሳያውቁ ጉራጌ ኦርቶዶክስ አረንጓዴ ቢጫ ቀይ ባንዲራ ይዟል ኮከብ የሌለው በቃ ወዳጃችን ነው። ጉራጌ ከሆኑ አማራን የሚበድል ብልጽግና እያለ ግን በቃ ጉራጌ በሙሉ ወዳጃቸው ነው። ስልጤ ደግሞ በሙሉ ሙስሊም ስለሆነ ተስልጥ የሆነው እነሱን የሚደግፍ እንኳን እያለ ስልጤ በሙሉ ጥላታቸው ነው። አያችሁ። ስለዚህ ምን ያደርጋል? አማራውን ኦርቶዶክስ በየትም ቦታ በስጋት እንዲኖር ኮሽ ሲል ደግሞ እንዲጠቁ እያደረገ በደቡብና በኦሮሚያ አማራውን አንዴ በዘር ሌላ ጊዜ ደግሞ በሃይማኖት በሁለቱም በኩል ችግር በተፈጠረ ቁጥር እንዲጠቁ እያደረጉ ነው ያሉት። እነማን ካላችሁ በሃይማኖትና በዚህ አይነት በኦነግና በቲፒኤልኤፍ ስታይል ፖለቲካ እያራመዱ ያሉት እነማን? እነ ደመነ ካሴ፣ እነ ምሬ ወዳጆ፣ እነ ሳሙኤል ምናምን የሚባሉ እንደዚህ ኔትወርካቸው አንድ ነው። ካያችሁ ለምሳሌ እነ በለጠ ሸጋ ምን ሲሉ እንደሆነ ሃይማኖታዊ ነገር ታውቃላችሁ። አሁን ዛሬ እነ ኮሎኔል ፈንታው ሙሐቤን እንትን ያሉት እና አበበ ፈንታው ሙስሊም አይመራንም ሲሉ የነበሩ እነ ሳሚ ምናምን ጎንደር ካያችሁት የነሱ ግሩፕ ምን ሲል ቤተክርስቲያን ኢትዮጵያ የምትሸት ኢትዮጵያን ነው መመለስ እንፈልገው ምናምን አያችሁት። ይሄንን ለማድረግም ወይም ለማድረግ አቅም ኖሮት አይደለም፣ ሌላውን ማህበረሰብ በማስቆጣት አማራው የተገለለ ሆኖ ይሄኛውን ልክ እንደ ቲፒኤል እያመለከው እንድትኖር ልክ ስላሴና ቲፒኤልኤፍ ምናምን ብለው የሚሉ ትግሬዎች መጥተዋል ነበር። ልክ እንደዛ የሚል አይነት አማራ መፍጠር ተሳዳጅ የሆነ በስጋት የሚኖር በቃ ዲያኝ እሱ ብቻ ብሎ እንዲከተል አይነት ይሄ ደግሞ አይሆንም። መፍትሄው ምንድን ነው? መፍትሄው የሚሆነው እነዚህ ሰዎች በሃይማኖት ነው የመጡት። ሃይማኖቱ ደግሞ ኦርቶዶክሱን ራሱ የሚወክል አይደለም። ቢኮዝ ኦርቶዶክሱን ራሱ ተሳዳጅ ያደረገው አንዱ ትርክት የእነዚህ ሰዎች መጥፎ ስራ ስለሆነ ኦርቶዶክሱ ሙስሊሙ አንደኛ እነዚህን ሰዎች ለአንዴና ለመጨረሻ ጊዜ የአማራ ፋኖ እንዳልሆኑና የብአዴንን ስልጣን ለመተካት የመጡ በጥቅምና በሃይማኖት አማራውን እነሱ ለስልጣናቸው በሃይማኖት አማራውን አታለው በሃይማኖት አታለው የነሱ ጋሪ አድርገውት እየተገፋ የሚሄድ ጋሪ አድርገውት ህዝቡን ለማስጨፍጨፍ የተዘጋጁ ስለሆኑ መፍትሄው እነዚህ የአማራ ፋኖ በወሎ ምናምን ብለው ያሉት ለምሳሌ ወሎየው የአማራ ነፃ አውጭ ሳይሆኑ የአማራ ገዳይ የአማራ አራጅ አሳራጅ ጥላት እንደሆኑ ማመንና ይሄንን ለህዝቡ በደንብ መስበክ ነው መፍትሄው። ስለዚህ አስከፊ እንደሆኑ አንደኛ ከቲፒኤልኤፍ ጋር ጦርነት ውስጥ መግባት አይፈልጉም። መሬቱን የራያ መሬት ለቲፒኤልኤፍ አሳልፈው ሰጥተው ግን እሱ መጥቶ ወሃብያ እንደመሰስኩ ብሎ በትግራይ ሚዲያ ሃውስ ያስነገረውን ኤሪያ ያሉትን ሙስሊሞች ዛሬ እነበለጠ ሸጋና እንትና እየዘረፉ እየገደሉ እያፈኗቸው ነው። መርጠው ነው የሚያፍኗቸው፣ ራሱ መርጠው ነው የሚገድሏቸው። ስለዚህ ወሎ አካባቢ ያለው ኦርቶዶክስና ሙስሊሙ ይሄ ነገር ለኦርቶዶክስም ሆነ ለሙስሊሙ እንደማይጠቅም አውቆ እነዚህን የሃይማኖትና የስልጣን የገንዘብ ጥማትና ሃይማኖትን እንዴት ስስብልት መጠቀሚያ አድርገው በተለያየ በሃይማኖት አባቶች እየሰበኩ ራሱ የፋኖን አንድነት የፖለቲካዊ ዓላማ ጥራት መዳረሻ ግብ ላይ የተመሰረተ ሳይሆን ሃይማኖታዊ የሆነ አንድነት ጥምረት ባካችሁ አንድ ናችሁ እንደዚህ ምናምን እየተባለ በሃይማኖት አባቶች ደግሞ ሴራው ፖለቲካው አይገባቸውም። መጥተው በቃ የቤተ ክርስቲያን ዲያቆኖች ቄሶችን አምጥተው በዛ መልኩ አንድነት እንዲፈጠር እያደረጉ ነው። ወሎ ውስጥ የተፈጠረው አንድነት የሃይማኖታዊ አንድነት ነው። እኛ ግን በሃይማኖትም ይሁን በምን አንድነቱን አይደለም የምንጠላው። የፈጠሩት ግን ካያችኋቸው በቤተ ክርስቲያን አባቶች ተደርጎ እንዴት እንደሆነ እኛ ሚስጥሩ ሁሉን እናውቃለን። የተፈጠረው ሃይማኖታዊ የሆነ ጥቃትና ሃይማኖታዊ የሆነ ከሙስሊሙ የተለየ አንገብጋቢና ከሙስሊሙ የተለየ ኮዝ እንዳላቸው ተነግረው ተሰብከው ከዚህ በኋላ በቃ እናንተ እንደምንም ብላችሁ ተታችሁ ካላችሁበት ወጣችሁ ተሰብሰቡ፣ ይህ ሃይማኖታዊ እንትን ነው፣ ከዚህ በኋላ እንዲ ተብሎ የህዝቡን ስነ ልቦና ስስ ብልቱን የሚያውቁት በተለይ የታጋዩን ያመራሮቹን እንደዚህ የአማራ ፋኖ በወሎ የሚለው በራሱ የተፈጠረው አንድነት ካያችሁት ሃይማኖታዊ ይዘት ያለው ግን ፖለቲካል ዓላማ ላይ ተግባብተውና ተስማምተው የመጡ አይደሉም። ለዚህ ነው ዛሬ ሙስሊሞቹም በስፋት የሚኖሩበትን የቆላማ አካባቢ ገበሬና ነጋዴ ማገት
እንዳለ ጥናት ሰርተናል። የተዘረፉት በሙሉ በፐርሰንት አስቀምጠናቸዋል። የተዘረፉት በሙሉ ታርጌት የተደረጉ ነጋዴዎችና ምናምን የመስጂድ ኢማሞች፣ ሙስሊም ነጋዴዎች ምናምን ናቸው። ይሄ ሁሉ አጥንተናል እኛ። ከዚህ በኋላ በግልጽ ነው የምንናገረው። ኦርቶዶክሱ ይሄን መረዳት አለበት። ነገሮች በኦርቶዶክሱና በሙስሊሙ ትብብር ካልሆነ የሚፈጠረው ምንድነው? መጨረሻውን ሃይማኖታዊ ይዘት ያለው ክፍፍል ነው የሚፈጠረው። ይሄ ደግሞ ወሎን የሚበትን ነው የሚሆነው። ምንም ልናደርግ አንችልም። እነዚህ ሰዎች ናቸው። ከወዲሁ ማወቅ አለባችሁ። አንድም ሁለትም ሶስት ሰው ብትሆኑ የወሎ ህዝብ ከተከፋፈለም ከተበተነም በእነዚህ ሰዎች የተደበቀ ዓላማ፣ ጥቅምና ከቤተክርስቲያን አባቶች ሃይማኖታዊ እሳቤ የመነጨ ሳይሆን ፖለቲከኞቹ የቤተክርስቲያኑን አባቶችና ሃይማኖታዊ እንትኑን ሽምግልናውን ለሴራና ለፖለቲካ ተጠቅመውበት የተፈጠረ አንድነት በመሆኑ ይሄ ደግሞ ነገ ውጤቱ በሙስሊሞች ላይ ዘረፋና ግድያና የሙስሊም መሪያ የመራን ወደሚል እንትን የተቀየረ በመሆኑ የሙስሊሙን ባህልም ሆነ እምነት ፖለቲካል መጠቀሚያ አድርጎ የማጥቃት እንትን እየታየ ስለሆነ ከዚህ በኋላ ስፔሻሊ ሙስሊሙ ነቅቶ ይሄን ነገር ፋይት ማድረግ ለኦርቶዶክስ ምዕመኖች ማስረዳት አለበት። አመራሮቹ የተጣመሩትም አንድ የሆኑትም በሃይማኖታዊ ሴራና ሃይማኖቱ ደግሞ ለኦርቶዶክስ የሚጠቅም አለመሆኑ ከፖለቲካ አንጻር እንደሆነ በማስረዳት ህዝብ እንደ ህዝብ ሶሻል ሚዲያ ላይ ያለው ክርስቲያንና ሙስሊም እርስ በርሱ በሚጣላበት ሳይሆን አንድ ሆኖ ከእውነተኛ ታጋዮች ጋር ሆኖ because እየተጠቁ ያሉት እየተገደሉ ያሉት ሙስሊሞቹም ኦርቶዶክሶቹም ስለሆኑ ታጋዮቹም ፋኖቹም ካያችኋቸው ኦርቶዶክሶቹም ሙስሊሞቹም ስለሆኑ እነሱንም በሚያተርፍ እነዚህንም በተሳሳተ መንገድ የሚሄዱት ወይ ወደ ተስተካከለው መንገድ እንዲሆኑ ወይ ደግሞ ጥላት ተብለው ተፈርጀው እንዲወጉ ሙስሊሙና ኦርቶዶክሱ አብረው መቆም አለበት ለወደፊት አንድነታቸው። ስለዚህ አብዛኛው ኃላፊነት መሆን ያለበት ማስረዳት ያለባችሁ ከእንደ ህዝብና እንደ ሶሻል ሚዲያ ላይ እንዳለ ክርስቲያንና ሙስሊም የጎንዮሽ ግጭት እንዳይመጣ የፖለቲካል ዓላማቸው ግን ሃይማኖታዊም የጥቅም ይዘት ያለው መሆኑን በደንብ ማስረዳት አለባቸው። ምክንያቱም ሙስሊሙ በተለይ ሁለት ድርብ ኃላፊነት ነው ያለበት። አንደኛ የራሱ ሙስሊም ማህበረሰብ ማንቃት ማደራጀት አለበት። የተደራጁም አሉ። በተለያየ እንትን ውስጥም ሪአክሽን እያደረጉ ያሉ አሉ። እነዚህ የተደራጁት ካያችኋቸው በመንግስትም ጋር ሆነው ይሁን በምንም ሪአክት እያደረጉ ነው፣ እየተናገሩ ነው እየወጡ እነሱ በትክክለኛው መስመር ላይ ቆመው ፋይት የሚያደርጉበት ነገር መደገፍ፣ ማመቻቸት፣ ሐሳብ ማንሸራሸር፣ ይበልጥ ሙስሊሙን ማንቃት፣ ሙስሊሙን በመናነቃበትና በመናደራጅበት ጊዜ ደግሞ ሃይማኖታዊ ልክ እነሱ እንደመጡበት መንገድ ልክ ለክርስቲያኑ ስጋት የሚሆን አደረጃጀት ወይም ዝም ብሎ በሃይማኖቱ ብቻ ከአንድ ሰው ክርስቲያን ስለሆነ ጥላቻ ላይ የተመሰረተ እንዳይመስል እንዳይሆንም ዓላማው ራስን መከላከል ላይ የተመሰረተ ከሙስሊሙ ከክርስቲያኑ ምዕመን ጋር ምንም አይነት ግጭትም ሆነ የሐሳብ ልዩነት ኖሮት ፖለቲካል ዓላማ ኖሮት በእነሱ ላይ ጥቃት ለማድረስ እንዳልሆነ በማሳወቅ ይሄንም ሙስሊሙን በማደራጀትና ለኦርቶዶክሱ ነገሮችን በሐሳብ በግልጽ በማድረግ ሁለት ኃላፊነት ይዞ ሙስሊሙ መደራጀትና ሶሻል ሚዲያ ላይ በስፋት መስራት አለበት። መፍትሄው ይሄ ነው። መፍትሄው በክንድና በክንድ ብቻ ነው። መፍትሄው እነዚህ ሰዎች ነፍጥ ይዘው በተመቻቸውና ደካማ ሰዓት ባገኙበት ጊዜ እየተኮሱና እየገደሉ እንደፈለጉ መፋለል ስለሆነ የፈለጉት መፍትሄው መዋጋት ነው። የምትዋጋው ሙስሊሙን በማንቃት ራሱን እንዲከላከል በማድረግ ኦርቶዶክሱ ጋር ግጭት እንዳይፈጥር በማድረግ እንደምእመን ማለት ነው በማድረግ ሙስሊሙ ነጠላ ኃላፊነትን መወጣት አለበት። በዚህ ትግል ላይ ራሱን ማደራጀት አለበት። ገባችሁ? ምክንያቱም ሃይማኖታዊ እንትኑን ካያችሁት የመስጂድ ኢማሞች የተጠቁ ነው፣ የሙስሊም ባለሀብቶች የተጠቁ ነው። ናሬሽኑ የሰለፍያ ወሃቢያ የሚለው ነገር ልክ የቲፒኤልኤፍን አስወገድ ነው ብለን ካሰብን ከ5 ዓመት በኋላ ተመልሶ መጥቷል። በማን መጣ? በአማራ ፋኖ ስም በብሔርተኛ ስም መጥቶብናል። ስለዚህ እኛ ተወደደም ተጠላ በምንም ይጠናቀቅ በምንም እኛ እንደ ሙስሊም ከነሱዎች ጋር ፋይት እናረጋለን። አይቀርም በቃ። ምክንያቱም የማይቀርበት ምክንያት ወሃቢያና ሰለፍያ ብሎ የመጣውን ኃይል ታግለናል። ትናንትና በሰልፍ ታግለናል። አሁን በሰይፍ ተታገላታለህ ወዴ? ምክንያቱም ሊያጠፋህ ነው የመጣ። ምን ሁል ጊዜ እየተሰለፍክ አፈን ስከፍት አዩ ሰይፍ ይዞ ለመጣ ሰይፍ ይዘህ መቆም አለበት እንደ ሙስሊም። ከዚህ በኋላ ካሁን በፊት ወሃቢያ ተብሎ ቲፒኤልኤፍ መጥቶ እያሰረ እያሳደደ እየገደለ 27 ዓመት አሁን ተበልጦበታል። ድጋሚ መጥቶ ሰለፍያና ወሃቢያ እያለ ነው ፋኖ ነኝ ብሎ። ይሄን ደግሞ ቆመ ሰልፍ ተሰልፈህ አይደለም ነፃ የምትወጣው።
በሰይፍ ነው ነፃ የምትወጣው። ሰይፍ ይዞ ነው የመጣ። ትናንትና የተበላበትን ጅል ፖለቲካ መጥቶ አሁን እዚህ ዋሃብያ ምናምን እያለ ለሐጭን አዝረበርባለሁ ሲል ሰይፍ ይዘህ ትነሳለህ፣ ራስህን ነፃ ታወጣለህ፣ ህዝባችን እናደራጃለን። እነሱ ጥላት አድርገው የፈረጁት ኦልሬዲ ህዝቡ እየነቃ ነው። እነሱ ጥላት ብለው የፈረጁት ዛሬ እያሽሟጠጡ ነው። እናንተ እንዲህ ናችሁ፣ እናንተ ጋላ፣ እናንተ ፍልስጤም፣ እናንተ ላበሉ እንጂ ምናምን። አዎ እኔ ልንገራችሁ፣ ከዚህ በኋላ ሙስሊሙ እንደ ሙስሊም ይደራጃል፣ እንደ ሙስሊም እንትን ይላል እንጂ እንደ በፊቱ ሰልፍ የሚወጣም የለም። ሲጀመር ያረጀ ያፈጀ አስተሳሰብ ስለሆነ እናንተ ዋሃብያ ብላችሁ ከመጣችሁ የፈለጋችሁትን ጋላ በሉ፣ የፈለጋችሁትን አሸባሪ በሉ። እኛ እንደ ሙስሊም እንደራጃለን፣ እንደ ሙስሊም እንደራጃለን። ከየትኛውም አካባቢ ካለ ሙስሊም ጋር እንሰራለን፣ እንደራጃለን፣ በሐሳብ እንሞግታለን። ስፔሻሊ እንደ አማራ ሙስሊም በየትኛውም አካባቢ ቀው ተንኮሳ ሊፈጽሙ ይችላሉ። የትኛውም አካባቢ ላይ መናገር አለብን። ማታ ሙስሊሙ በተለያየ መስጂድ ይንቀሳቀሳል። ያን ራሱን እየጠበቀ እንዲንቀሳቀስ መልእክት መተላለፍ አለበት። እዚህ ቲክታክም ላይ በየትኛውም ባገኛችሁት አጋጣሚ አንቁ። ምክንያቱም ጥቃት ሊፈጽሙ ይችላሉ እና ሙስሊሞች በተቻላቸው አቅም ራሳቸውን እንዲጠብቁ ተደራጅተው እንዲሄዱ። በሙስሊም ሲገቡ ሲወጡ ከመስጂድ እንዲህ አይነት ጥቃት ሊፈጽሙ ይችላሉ። ዓላማቸውም ይሄ ስለሆነ በየትኛውም አካባቢ በአማራ ክልል የሚንቀሳቀስ ሙስሊም ራሱን ለዚህ ዝግጅት ማድረግ አለበት። የኢኮኖሚ አቅም ያላቸው የሙስሊሙ ማህበረሰብ ናቸው። ስለዚህ ነገ መርሳም ስንገባ እነኚህን ሰዎች ላይ እርምጃ ከመውሰድ ወደ ኋላ